ሰላም ሰላም እንዴት ናችሁ? ውድ የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ሎጂክ ቻፕተር 6 ላይ ቤዝድ ያደረጉ ምርጥ ጥያቄዎች ወደ እናንተ ይዘን መጥተናል። እነዚህ ጥያቄዎች ከተለያዩ ዩኒቨርሲቲዎች የወጡ ጥያቄዎች ናቸው። እነዚህን ጥያቄዎች በመስራት ራሳችሁን መፈተሽ ለፋይናል ራሳችሁን ማዘጋጀት ትችላላችሁ። ወደ ጥያቄዎቹ እንግባ። 11ኛ ዋት ኢዝ ኢሚዲየት ኢንፈረንስ አስ ዲፋይንድ ኢን ሎጂክ? በሎጂክ ኮንሰፕት ኢሚዲየት ኢንፈረንስ የሚባለው ምንድን ነው? ኤ አን አርጊውመንት ዊዝ ቱ ፕሪሚስ ኤንድ ኮንክሉዥን፣ ሁለት ፕሪሚስ እና አንድ ኮንክሉዥን የሚይዝ ነው። ቢ አን አርጊውመንት ዊዝ ሲንግል ፕሪሚስ ኤንድ ኮንክሉዥን፣ አንድ ፕሪሚስ እና አንድ ኮንክሉዥን የሚይዝ ነው። ሲ አን አርጊውመንት ዛት ኢዝ ኦልዌይስ ቫሊድ፣ ሁልጊዜም ቫሊድ የሆነ አርጊውመንት ነው። ዲ አን አርጊውመንት ዛት ካን ኦንሊ ቢ ቴስትድ ዊዝ ቬን ዲያግራም፣ አርጊመንት ሆኖ በቬን ዲያግራም ብቻ ቴስት ሊደረግ ወይም ሊመረመር የሚችል ነው የሚለን። ስለዚህ ኢሚዲየት ኢንፈረንስ ምን ማለት ነው? ስለዚህ ኢሚዲየት ኢንፈረንስ ማለት የሆነ ፕሪሚሱ ኮንክሉዥኑን እዛው በቃ የሆነ ብዙ ሳያንዛዛ ምናምን እዛው አንድ ፕሪሚስ እና አንድ ኮንክሉዥን ይዞ በቃ እዚች ጋር አንድ ፕሪሚስ አለች፣ እዚህ ጋር አንድ ኮንክሉዥን አለች። ከዛ በኋላ አለቀ በቃ። ይሄኛው ፕሪሚሱ ኮንክሉዥኑን ቀጥታ ያብራራል። በቃ አንድ ፕሪሚስ እና አንድ ኮንክሉዥን ብቻ ይዛል ማለት ነው። ሶ ኢሚዲየት ኢንፈረንስ ስንል ያን ማለታችን ነው። ሶ አን አርጊውመንት ዊዝ ሲንግል ፕሪሚስ ኤንድ ኤ ኮንክሉዥን የሚለው መልስ ይሆነናል ማለት ነው። 12ኛ the square of opposition is an argument of lines that illustrate dash ስኩዌር ኦፍ ኦፖዚሽን የሚባለው ኢዝ አን አርጊመንት ኦፍ ላይን የአርጊመንቶች ላይን ሲሆን ምንድን ነው የሚገልጸው? ኤ the mood and figure of syllogism, B the logical relation among the four type of categorical preposition, C the rule of conversation and observation, D the difference between formal and informal fallacy። ስለዚህ ስኩዌር ኦፍ ኦፖዚሽን ምንድን ነው የሚገልጸው ነው የሚለን በአርጊመንት ላይን ላይ። ሶ ስኩዌር ኦፍ ኦፖዚሽን ኢዝ አን አሬንጅመንት ኦፍ ላይን ዳት ኢሉስትሬት ሎጂካል ነሰሰሪ ሪሌሽን አማንግ the four kinds of categorical preposition። በዛኛው ቪዲዮ አራቱ የካቴጎሪካል ፕሪፖዚሽን ካይንዶችን ስንመለከት ነበር እና ስኩዌር ኦፍ ኦፖዚሽን የሚገልጸው ይሄንን ነው፣ ላይኖቹን ነው። ኢሉስትሬት ሎጂካል ነሰሰሪ ሪሌሽን አማንግ እርስ በርስ ያላቸውን ሎጂካል የሆነ ነሰሰሪ የሆነ ሪሌሽንሺፕ ይገልጻል ማለት ነው። ስለዚህ በትክክል ይሄን የሚገልጽልን ደግሞ ቢ ላይ ያለው ነው። the logical relation among the four type of the categorical preposition በአራቱ የካቴጎሪካል ፕሪፖዚሽን ያላቸውን ሪሌሽን ነው የሚገልጽልን ማለት ነው። ስለዚህ 12ኛ መልሱ ቢ ይሆናል ማለት ነው። 13ኛ what is the difference between Aristotelian or traditional and modern interpretation of the square of opposition? የስኩዌር ኦፍ ኦፖዚሽንን በትራዲሽናል እና በሞደርን ትርጓሜ ያለው ልዩነት ምንድነው ነው የሚለን። ሶ ይሄን ለመመልከት ኦኬ እንደዚህ እናደርገው። እሺ the Aristotelian interpretation does not have contradictory relation። ይሄ አሪስቶቴሊያን ኢንተርፕሪቴሽን ወይም ትራዲሽናል ኢንተርፕሪቴሽን የሚባለው እርስ በርስ የሚቃረን ሪሌሽን የለውም ይለናል። ቢ the modern interpretation assumes that the subject terms of universal preposition denote existing things. The modern interpretation assumes that the subject term of universal preposition denote existing things. modern interpretation የሚለው ያው ሳብጀክቱ ኦልሬዲ ኤግዚስት የሚያደርግ ነገር ነው የሚገልጽልን ነው የሚለው። ሲ ደግሞ the Aristotelian interpretation assumes that the subject of the term of universal preposition denote existing thing። አሪስቶቴሊያን ኢንተርፕሪቴሽን ወይም ትራዲሽናል ኢንተርፕሪቴሽን አሲዩም የሚያደርገው ይሄ ሳብጀክቱ በዩኒቨርሳል እንትን የሚገኝ ነው፣ ኤግዚስት የሚያደርግ ቲንግ ነው የሚለን። ዲ they are identical and can be used interchangeably። ተመሳሳይ ናቸው እንደገና ደግሞ በኢንተርቼንጀብሊ መጠቀም እንችላለን ነው የሚለን። ስለዚህ
የትኛው ይመስላችኋል? በአሪስቶቴሊያን ወይም ትራዲሽናል እና በሞደርን ኢንተርፕሬቴሽን ኦፍ ስኩዌር ኦፍ ኦፖዚሽን መካከል ያለው ልዩነት ምንድን ነው? ስለዚህ የትኛው ይመስላችኋል? ያው ዋና በሁለቱ መካከል ያለው ልዩነት ምንድን ነው? የሳብጀክት ተርሙ ኤግዚስት የሚያደርግ ነው አይደለም የሚለው ነው። እና በትክክል ኤግዚስት ያደርጋል የሚለን ደግሞ አሪስቶቴሊያን ኢንተርፕሪቴሽን ነው ማለት ነው። አሪስቶቴሊያን ኢንተርፕሪቴሽን ነው። ስለዚህ the answer for question number 13 is C. The Aristotelian interpretation assumes that the subject term of universal preposition denote existing things. 14ኛ The logical operation of conversion involves dash. The logical operation of conversion ይሄ ሎጂካሊ የምናደርገው ኮንቨርዥን የሚባለው ፕሮሰስ ምንን ኮንቴይን ያደርጋል ነው የሚለን። ሶ እስቲ ምርጫውን እንመልከት። ቼንጂንግ the quality and quantity of the preposition የፕሪፖዚሽኑን አይነቱንና ብዛቱን መለወጥ። ቢ replacing the predict term with its complement. replacing the predict term with its complement ፕሪዲክት ተርሙን በተቃራኒው መለወጥ ወይም መተካት። ሲ ስዊቺንግ ዘ ሳብጀክት ኤንድ ዘ ፕሪዲኬት ተርም ሳብጀክት ተርሙን እና ፕሪዲኬት ተርሙን ስዊች ማድረግ ወይም ደግሞ መቀያየር ማለት ነው። ዲ ሪፕሌሲንግ ዘ ሳብጀክት ኤንድ ፕሪዲኬት ተርም ዊዝ ዜር ኮምፕሊመንት ሁለቱንም ሳብጀክቱን እና ፕሪዲኬት ተርሙን በተቃራኒያቸው መተካት ነው የሚለው። ስለዚህ ኮንቨርዥን የሚለው ሎጂካል ፕሮሰስ ምንና ምን ነው? ስዊች እንትኑን ሳብጀክት ተርሙን ከፕሪዲክት ተርሙ ጋር ምንድን ነው ኤክስቼንጅ ማድረግ ነው። ሳብጀክት ተርሙን በፕሪዲኬት ተርሙ መለወጥ ነው ማለት ነው። ስለዚህ ይሄን መገንዘብ ያስፈልጋል። እሺ 15ኛ ምንድን ነው የሚለን? 15ኛው what are the two step involved in logical operation of observation? ሁለቱ በሎጂካል ኦፕሬሽን ላይ ያሉት ሁለቱ ስቴፖች ኦብዘርቬሽን የሚባለው ምንድን ነው የሚለን። ሶ ምርጫውን እንመልከት። ስዊቺንግ ዘ ሳብጀክት ኤንድ ፕሪዲኬት ተርም ኤንድ ዘን ሪፕሌሲንግ ዘም ዊዝ ዜር ኮምፕሊመንት። ሳብጀክት ተርም እና ፕሪዲኬት ተርሙን ስዊች ማድረግ ከዛ በኋላ ሁለቱንም በተቃራኒያቸው መተካት። ቢ ቼንጂንግ ዘ ኳሊቲ ኤንድ ኳንቲቲ ኤንድ ሪፕሌሲንግ ዘ ፕሪዲኬት ተርም ዊዝ ኢትስ ኮምፕሊመንት። ኳሊቲውንና ኳንቲቲውን መለወጥ፣ እንደገና ደግሞ ሪፕሌሲንግ ዘ ፕሪዲኬት ተርም ዊዝ ኢትስ ኮምፕሊመንት ፕሪዲኬት ተርሙን ብቻ በኮምፕሊመንቱ ወይም በተቃራኒው መተካት። ሲ ቼንጂንግ ዘ ኳሊቲ ዊዛውት ቼንጂንግ ዘ ኳንቲቲ ኤንድ ሪፕሌሲንግ ዘ ፕሪዲኬት ተርም ዊዝ ኢትስ ኮምፕሊመንት ኳሊቲውን ብቻ መለወጥ ኳንቲቲውን ሳንቀይር እና ፕሪዲኬት ተርሙን ደግሞ በኮምፕሊመንቱ መተካት። ዲ ኮንቨርቲንግ ዘ ፕሪፖዚሽን ኤንድ ቼንጂንግ ዘ ኳሊቲ ፕሪፖዚሽኑን መቀየር ከዛ በኋላ ደግሞ ኳሊቲውን መለወጥ ማለት ነው። ስለዚህ ኦብዘርቬሽን የሚባለው ምንድን ነው? ኦብዘርቬሽን ሁለት ስቴፖችን ያካሂዳል። የመጀመሪያው ኳሊቲውን መቀየር ነው፣ ኳንቲቲውን ሳንቀየር ማለት ነው። ሁለተኛው ደግሞ ፕሪዲኬት ተርሙን በኮምፕሊመንቱ መለወጥ ነው። ስለዚህ ቼንጂንግ ዘ ኳሊቲ ዊዛውት ቼንጂንግ ዘ ኳንቲቲ ኤንድ ሪፕሌሲንግ ዘ ፕሪዲኬት ተርም ዊዝ ኢትስ ኮምፕሊመንት የሚለው ሲ ላይ ያለው በትክክል ይገልጽልናል ማለት ነው። ቼንጂንግ ዘ ኳሊቲ ዊዛውት ቼንጂንግ ዘ ኳንቲቲ ኤንድ ሪፕሌሲንግ ዘ ፕሪዲኬት ተርም ዊዝ ኢትስ ኮምፕሊመንት ማለት ነው። ስለዚህ 15ኛ መልሱ ሲ ነው። 16ኛ ዋት ኢዝ ዘ ኤግዚስቴንሻል ፋላሲ ኮሚትድ ዌንኤቨር። ኤግዚስቴንሻል ፋላሲ ምን ሲሆን ነው ኮሚት የምናደርገው? ኤ
an argument has two universal premise and a particular conclusion. B, the traditional square of opposition is used with preposition about things that do not exist. C, a specific case is applied to a general rule. D, the subject and the predicate term are switched incorrectly. ስለዚህ ኤግዚስቴንሻል ፋላሲ እንዴት ነው ኮሚት የሚደረገው ነው የሚለው። ኤ ላይ የሚለው ምንድን ነው? አን አርጊመንት ሃዝ ቱ ዩኒቨርሳል ፕሪሚስ ኤንድ ፓርቲኩላር ኮንክሉዥን፣ ሁለት ፕሪሚስ ሁለት መንደርደሪያ እና አንድ ኮንክሉዥን ሲኖረው ነው ይለናል። ቢ ደግሞ የሚለን the traditional square of opposition is used with preposition about things that do not exist። ትራዲሽናል ስኩዌር ኦፍ ኦፖዚሽን የምንጠቀመው ለማይኖሩ ነገሮች ወይም በማይኖሩ ፕሪፖዚሽኖች ነው። ሲ a specific case is applied to a general rule፣ የሆነ ስፔሲፋይድ የሆነ ኬዝ ለጀነራል ሩል ስንጠቀም ነው። ዲ the subject and predicate term are switched incorrectly፣ ሳብጀክቱና ፕሪዲኬት ተርሙን ልክ ባልሆነ መልኩ ስንለዋውጣቸው ነው ይለናል። ስለዚህ ኤግዚስቴንሻል ፋላሲ በመጀመሪያ ምንድን ነው ወይም መች ነው ኮሚት የሚደረገው? an existential fallacy is committed whenever a contrary, subcontrary and subalteration are used ወይንም ደግሞ ኦን ፕሪፖዚሽኖች ላይ ማለት ነው። ኤግዚስት የማያደርጉ ፕሪፖዚሽን ላይ ኮንትራሪ፣ ሰብኮንትራሪ እና ሰባልተሬሽን ሲኖር ነው ማለት ነው። ሶ በደንብ ለማብራራት ያክል ደግሞ ምንድን ነው ትራዲሽናል ስኩዌር ኦፍ ኦፖዚሽን is used with a preposition about the things that do not exist። ትራዲሽናል ስኩዌር ኦፍ ኦፖዚሽን የምንለው እሱን ምን አድርጎ መጠቀም ነው? ስኩዌር አድርጎ አይ ሚን ትራዲሽናል ስኩዌር ኦፍ ኦፖዚሽን አድርጎ መጠቀም ነው ማለት ነው። ስለዚህ ቢ ላይ ያለው በትክክል ይገልጽልናል። the traditional square of opposition is used with preposition about things that do not exist። ስለዚህ 16ኛ መልሱ ቢ ነው። 17ኛ in a standard form categorical syllogism what is the major term? በካታጎሪካል ሲሎጂዝም ጊዜ ምንድን ነው ሜጀር ተርም የሚባለው? ኤ the term that appear in both premise፣ B the term that is the subject of the conclusion፣ C the term that is predicate of the conclusion፣ D the term that is the predicate of the major premise። ስለዚህ በካታጎሪካል ሲሎጂዝም ጊዜ ሜጀር ተርም የምንለው ምንድን ነው የሚለን። ሶ the term occurring in the predicate of the conclusion in a standard form categorical syllogism is called major term። ስለዚህ ሜጀር ተርም የሚለውን የገለጸን ያንን አይቶ እንትን ማለት ነው ማለት ነው። እዚህ ጋር የሚለን the term that appear in both premise፣ ሁለቱም ፕሪሚሶች ላይ የሚከሰት ነው ይለናል። ይሄ ልክ አይደለም። ሶሪ the term that appear in both premise፣ ሁለቱም ፕሪሚሶች ላይ ኦኮር የሚያደርግ ነው ይለናል። ይሄ አይደለም። ቢ the term that is the subject of the conclusion፣ የኮንክሉዥኑ ዋና ሳብጀክት ነው ይለናል። ይሄም አይደለም። ሲ the term that is the predicate of the conclusion፣ የኮንክሉዥኑ ፕሪዲኬት ሜጀር ተርም ነው ይለናል። ሜጀር ኦኬ የኮንክሉዥኑ ነው ሶሪ የፕሪሚሱ ያለ መስሎኝ ነው። ስለዚህ ይሄ ልክ ነው። ዲ the term that is the predicate of the major premise፣ ይሄ ልክ አይደለም። the predicate of the major premise አይደለም፣ the conclusion። ሶ ሲ ላይ ያለው the term that is the predicate of the conclusion የሚለው በደንብ ይገልጽልናል ማለት ነው። 18ኛ what is the mood of syllogism? የሲሎጂዝም ሙድ የሚባለው ምንድን ነው? ኤ the placement of the middle name፣ የሚድል ተርማ የምትቀመጥባት ናት ሙድ የምትባለው። ቢ the three letters that represent the type of each preposition in the syllogism፣ ሶስቱ ሌተሮች ምን አይነት ፕሪፖዚሽን ተቀምጧል በሲሎጂዝም ላይ የሚለውን የሚገልጹት ናቸው። ሲ the number of terms in the argument፣ በአርጊመንቱ ላይ ያሉት የተርሞቹ ብዛት ነው። ዲ the validity of the argument፣ የአርጊመንቱን ትክክለኛነት ወይም ቫሊዲቲ
የሚገልጽ ነው ይለናል። ስለዚህ ሙድ የሚለው በሲሎጂዝም ጊዜ ምንድን ነው የሚገልጸው? ሶስቱ ሌተሮች ናቸው። እያንዳንዱ ደግሞ ፕሪፖዚሽን በሲሎጂዝም ላይ ያለውን ይገልጻል ማለት ነው። ስለዚህ the mood of a syllogism is expressed as the three letters that represent the type of each preposition in the syllogism ማለት ነው። ሁለት ጥያቄ ብቻ ቀርቶናል 19 እና 20 what is the figure of a categorical syllogism? የካታጎሪካል ሲሎጂዝም ፊገር ምንድን ነው? A the arrangement of lines that illustrate logical relations. B the type of each preposition in the syllogism. C the placement of the middle term in the argument. D the number of terms that are distributed. ስለዚህ ፊገር ኦፍ ኤ ካታጎሪካል ሲሎጂዝም ምንድን ነው የሚገልጽልን ነው የሚለው። ሶ ፊገር ዋና የሚገልጸው ምንድን ነው? የሚድል ተርም አሬንጅመንቱን በቃ በቀላሉ አይደል? ስለዚህ ያን ከዛ ኮንሰፕት ተነስተን መመለስ ነው። the arrangement of the line that illustrates the logical relation የላይኖቹን አሬንጅመንት ወይም አደራደር ነው። ይሄ አይደለም። B the type of each preposition in the syllogism የእያንዳንዱን የፕሪፖዚሽኑን አይነቱን በሲሎጂዝም ላይ የሚገኘውን የሚገልጽ ላይ ነው። ይሄም አይደለም። C is the placement of the middle term in the argument የመሃለኛዋን ሚድል ተርሟን በአርጊመንቷ የተቀመጠችበትን ፊገር እንለዋለን ነው የሚለው። ይሄ በትክክል መልሶታል። D the number of terms that are distributed የሆነች ተርሞች ብዛቶች ነው የሚለው። እሱም አይደለም። 20ኛ according to logic what aspect of an argument is most important when considering its validity? በሎጂክ አንጻር what aspect of an argument is most important when considering its validity? ቫሊዲቲውን ቼክ ስናደርግ የትኛው አስፔክት ነው አስፈላጊ የሆነው? እሺ A the truth of its premise. B the mood of the syllogism. C the placement of its major and minor term. D the form of the argument. ስለዚህ የትኛው ነው? according to logic what aspect of the argument is more important when considering its validity? ቫሊዲቲውን ቼክ ስናደርግ የትኛው አስፔክት ነው በጣም አስፈላጊ የሆነው ነው የሚለን። ሶ መልሱ ምን ይመስላችኋል? እቺ የመጨረሻ ጥያቄ ናት። ስለዚህ ዋናው ምንድን ነው የሚመስላችሁ? A the truth of its premise. truth value የፕሪሚሱ ያለው truth value ነው። እሱ በጭራሽ አይደለም። the mood of the syllogism ይሄም አይደለም። C the placement of its major and minor terms ይሄም አይደለም። የማጀር እና ማይነር ተርም አቀማመጥ ሙዱ እሱም አይደለም። the form of the argument ፎርሙ፣ ቅርጹ፣ ስትራክቸሩ ይሄ በትክክል ፎርሙ በቃ እዛ ጋር ነው ቫሊዲቲውን ቼክ የምናደርገው። ሶ ቪዲዮአችንን በዚህ ጨርሰናል። በሌሎች ቪዲዮዎች እንገናኛለን። እናንተ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየቀኑ የምንለቃቸውን ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። በዚህ ቻናል ላይ በጣም የተለያዩ ጥያቄዎች፣ የተለያዩ ኤክስፕላኔሽኖች ፖስት ይደረጋሉ። ሶ እናንተ ደግሞ እኛን ሰብስክራይብ ለማድረግ ምንም ወደኋላ ማለት የለባችሁ። ምክንያቱም የኢትዮጵያ ቪው ነው እንዳለ ምንም ፔመንት የምናገኘው የለም እና ሳፖርት አድርጉን ማለት ነው። በዚህ እስከ ቀጣይ ቸር ሰንብቱ።